ይህ ስፍራ እንግዲህ እናታችን ቅድስት ክርስቶስ ሰምራ ሞት ወይም ደግሞ ገረዷን ያስነሳችበት ቦታ ነው። ይህ ቦታ የሚገኘው እንግዲህ ከሀገረ ማርያም ቡልጋ ከተማ ወረድ ብሎ ደብር ቅዱስ ሚካኤል ቤተክርስቲያን ነው። እኛም እዚህ ቦታ ተገኝተን እንግዲህ ብዙ በረከት ተካፍለን ተመልሰናል። ይህንን ቦታ የመጎብኘት የምትፈልጉ በኮመንት ጻፉልኝ። በማንኛውም ሰዓት ቦታው ድረስ እንወስዳችኋለን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ በቡልጋ ውስጥ በጣም ትልልቅ ቅዱሳን በጣም ብዙ ታዋቂ ያልሆኑ እንዲሁም ደግሞ በጣም ብዙ የሚባልለት አንዱ እናታችን ቅድስት ክርስቶስ ገዳም ነው። እዚህ ቦታ ላይ እንግዲህ እናታችን ቅድስት ክርስቶስ ሰምራ ሞት ያስነሳችበት ወይም ደግሞ ገረዷን ያስነሳችበት ቦታ እንዲሁም ደግሞ ለምናኔ ጉዞ የጀመረችው ከዚህ ቦታ ነው። እዚህ ቦታ ላይ በጣም ብዙ ተአምራት የሚደረግ ገዳሙ በጣም ጸጥ ያለ እርጭ ያለ አካባቢ ጽዱና መልክዓ ምድራዊ አቀማመጡ በጣም ደስ የሚል ነው። እንግዲህ ከጓደኞቼ ጋር ሄጄ እንግዲህ እዛ ትናንትና ቅዱስ ሚካኤልን በዓል አክብረን መጥተናል። እስከ መጨረሻው ድረስ ተከታትላችሁ አዳምጡ ጋብዣችኋለሁ ቤተሰቦች። ምን የለበት ገዳም ማለት እንደዛ ነው። አሁን ሌላ ቦታ ስንሄድ ሁካታ ነው አይደል? ጫጫታ አለ፣ ነገር አለ፣ ሽብርት አለ። በቃ ዝም እንሰማለን የወፍ ድምጾች ምናምን ሾሾሾ ሲሉ ነው። ከዛ ከወዲያ ስንገባ ደግሞ ካስተዋልን ረጋና ካስተዋልን መዝሙር ያቆም በገዛ ጋር ስንደርስ ወደዚህ ልንገባ ስንል የሆነ ቃና ሽታ የላችሁ ሸቶች አይቀር የሆነ ቃና ሽታ ነገር አላስተዋላችሁትም? አለ የሆነ ውድ ያደርጋል ድንገት ማለት ነው። ቃና ሽቶ ነገር እንደ ሽቶ ነገር ማለት ነው ውድ ያደርጋል። ስለዚህ እኛ ሌላ ስንት ገዳማት እንሄዳለን። ያው እዛ ያለን ገዳም ደግሞ ሰነው የሆነት ገዳም ትልቅ የሆነት ገዳም ይባላል። ችግኝ ሲተት ነው እንዳለ ጸድቋል። በቃ ምን ነገር ማለት ነው ወይራቱ በቃ እኛ ስንት ችግኝ እየተተከልን አሁን እንዲህ ነው ማለት ነው። ስለዚህ ይሄን ቦታ ሁላችንም መጠበቅ እንዳለበት ታላቅ ገዳም ቅዱስ ክርስቶስ ሰምራ እንግዲህ እዚህ ቦታ ላይ ትዳር መስርታ ያደገችበት ታስተት ነው ተወልዳ እዚህ መጣ ትዳር መስርታ ከዛ ሲቀጥል ብዙ ነገር እያደረገች እዛ ጎርጓዳው ያው ሁሉን ታውቁታላችሁ። ያው ኮዳ ያስቆፍራ ከዛ ጭቃ እየተወካበት የቅዱስ ሚካኤል አሁን ያለበትን እዛ ማለት ነው። ያ ቤተክርስቲያን እሷን ተሰራች እዛ ቦታ ላይ ያሁን የተሰራ ሳይሆን በፊት ምንድነው በሳር ነው የሚሰራው ቤተክርስቲያን ማለት ነው። ክዳን ቆርቆሮ ስለሌለ ምንድነው ካህናት ምንድነው ሳር ነበረች። ያ ሁሉ ያሰራች ማለት እናታችን ቅድስት ክርስቶስ ሰምራ ከዛ እዛ ተሰርቶ እዚህ ቦታ ላይ በብዙ ዘመናት ላይ ይኖራለች። ከበኋላ ነው ብዙ ስትቀጥል ወደ ገዳማት ማለት ነው። ሞት ካስነሳች ማለት ነው። ሞት ካስነሳኝ እግዚአብሔር ከዚህ በላይ ይሄን ዓለም ንቄማ ብሄድማ ምን ያደርግልኛል እግዚአብሔር ብላሽ እንደኔ እንደናንተ በጫማ አይደለም በምን አይደለም ሄደች በምን በባዶ እግሯ ሄደች። ይሄ አካሳ እንግዲህ ታውሳላችሁ ሀሮሩ ቃጠሎ ልብ ካለው ማለት አሁን ተሳካ ሄድ ማለት ነው። ከሰውነት ተሰረለ እንዴት እንደሚፋጅ በመኪናው ሰው እንዴት እንደሚፋጅ ያ ሁሉ ግን እሷ ግን በእግሯ በቲሳ አቋርጣ ሄደች። ደብረ ብርሃን አስገባች በባዶ እግሯ ማለት ነው። ልጇን አሳዝና ደብረ ብርሃን ከገባች በኋላ ልጇ እያለቀሰ እያለቀሰ እንኳን የልጇን ጩኸት እንኳን ሰምታ እንኳን ልጅ ያላለች በቃ ዓለም ናቀች። አራጥ እንኳን ልጅ እያለቀሰ ነው ብላ አባቶች ከሚሉት ማለት ነው። ደብረ ብርሃን ሴቱ ገዳም ነው ተሻግሮ ማለት ላይ የሚገኝ እሷ ገዳም። ስለዚህ እናታችን ቅድስት ክርስቶስ ሰምራ ደግሞ ይሄን አድርጋለች። እኛ ደግሞ በሷ ደግሞ ተባርከናል፣ ደህናናል። በቃ ትልቅ ዋጋ አግኝተናል፣ ትልቅ በረከት አግኝተናል። ስለዚህ ደስ የሚለው ማለት ነው ከታይ ቅድስት ክርስቶስ ሰምራ ትናንት ትመጣለች እዚህ ቦታ ማለት ነው። ማታ ትመጣለች። ታቦቱ ይመጣል ትናንትና ከታች ይመጣል። እዚህ ነው አብሮ የሚያልፍ ታቦቱ ከበፊቱ ጀምሮ ማለት ነው። እዚህ ያድራል። ወጥቶ ነው እዚህ ጋር ይመጣና ይነግሳል። እዚህ ጋር ስጋጃ ተነጥፎ ማለት ነው ካስታወች ማለት ነው። ታቦቱ በኋላ እዚህ ጋር ይመጣል። ከዛ እንደገና ገብቶ ቅዳሴ ተቀድሶ ታቦቱ ወጣና የታችኛው ማለት ነው ይወርዳል። ማታ ቅዱስ ክርስቶስ ሰምራ ታች ይወርዳለች ማታ። ይሄ ከጥንት ጀምሮ አባቶች እያደረጉት የነበረውና ስለዚህ ያን ደግሞ እኛ ያን ትውፊት ማስቀጠል አለበት ብዬ ነው። ዋናው ቀን ጨባሪ ልንገራችሁ ብዬ ነው። ስለዚህ ከነገ እናንተ ስለምታውቁ ለመነጋገርና ለማስታወስ ነው። ስለዚህ ትውስታ ለማስታወስ ደግሞ የጋራ ለፎቶ ነገር ተራት ያለው ነገር አንድ ላይ ፍቅር ማለት በዛ ነው። ስለዚህ የሆነ ነገር ብንነሳ ታሪክ ደስ ይላል። በቃ በዛን ሰዓት ከዛ ቦታ ላይ ብንነሳ ነበር እንደዚህ ነበር ትውስታችን እንደዚህ እያለ ሌላ ቦታ ላይ በስራ በትምህርት በተለያየ ነገር ወደ ላይ አገር ልንሄድ እንችላለን። ግን አመት በመጣ ግን ይችላል እናስታውሳት ይገባናል። ፈልግነውና እዚህ በጣምና ወደ ደርስ እንደምንለው ማለት ነው። ስለዚህ አሳብ ጥያቄ ምን ነገር ካለ
ከዛ ሲቀጥል የሚገርም የእውነት ታላቅ ገዳም ቦታ ይመስላል። በጣም የሚገርም እውነት ማለት ነው። በዚያ ስንወስድ ይሄ ሜዳ ትንሽ ነው። ሜዳው በዚህ ጋር ብቅ ብለን ብናየው ማለት ነው። ተዘርቶ ነዱ አበዛዙ የሚገርም ነገር ማለት ነው። ታጭዶ አያልቅ። አየችሁ የሷ በረከት ማለት ታጭዶ አያልቅ። ጤፉም ታጭዶ አያልቅ፣ ስንዴው ታጭዶ አያልቅ። አሁን ላይ እንጂ በፊት ሃይስኩል ተማሪ እየወጣ ነበር የሚያጭደው። የሚገርም ነገር ነው። አሁን ጤፉ ነው ተመልከቱ። ግርም በቃ ድንቅ ነው። ስለዚህ ይሄ ምንድነው በረከት ስላለ ነው ከሷ ጋር። ስለዚህ ይሄን እኮ እኛ አሁን ስንቱን ሀገር ሰውስ ማለት ነው ስንቱን መሬት አርሶ 30 ያጭነት የሚያገኘው ግን እዚህ ግን ለአመት ታርሳ ግን ስንት ሰው የሚገኝ ቦታ ስለተው። ስለዚህ ተሳ ወተሳተ ነገ